ቀጥለናል ተመልካቾቻችን ፋና ላምሮት ነው ያያችሁ ያላችሁት የምዕራፍ 22 16ቱ ተወዳዳሪዎች እንደተለዩ ያለፉትን ሳምንታት አስተዋውቀናችሁ ነበር። ዛሬ ደግሞ ዳኞች በሌሉበት ለእናንተ ውድ ተመልካቾቻችን ለኛ ጭምር 16 የተዘጋጁበትን ስራዎች ከኮከብ ባንድ ጋር አቅርበዋል። የመጀመሪያ አቅራቢዎች ናቸው። በጣም ተደመናል። አሁን ደግሞ ትንሽ ቆይታ ከነሱ ጋር ለማድረግ እዚህ አረፍ ብለናል። እንቀጥላለን። አንዳንድ ምዕራፎች አሉ በጣም አውትሻይን የሚያደርጉ ከፍ ብለው የሚመጡ እንደዛ ነው ዛሬ የተሰማኝ እኔ በሁላችሁም ማለት ነው። እና ምዕራፋችንን ለማድመቅ እንደዚሁም ደግሞ የስድስተኛ የፋና ላምሮት ያሸናፊዎች አሸናፊ ተካፋይ ለመሆን ስለመጣችሁ በጣም ደስ ብሎናል። ሁላችሁም እንኳን ደስ አላችሁ፣ እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። ቤቲ ያብስራ መሳፍንትና ኤልያስ ናቸው ከኔ ጋር ያሉት። ቀደም ሲል ስራዎቻቸውን በመድረክ ላይ አይታችኋል። ያብስራ ሁላችሁም አስደምማችሁኛል። የምር ከቤቲ እንጀምራለን። እንግዲህ ወደ ኋላ ለመልሰሽ ነው። ሙዚቀኛ ያው ራሱን ፈልጎ የሚያገኝበት ጊዜ አለው። ወይ ሰው ይነግረዋል ወይ ደግሞ አንዳንድ ነገሮች እድሎች ሲገጥሙት ይወጣል። መክሊትሽን መች ነበር ያወቅሽው? እንዴት ጀመርሽ ሙዚቃ? እንግዲህ እኔ መክሊቴን ያወቅኩት ያው በህፃንነቴ ነው። እንዲሁ ገና ማውራትም ሳልጀምር እንዲሁ አንዳንድ መወዳቸው ፕሌሊስቶች ነበሩ ሲከፈቱ መደንስባቸው። በሁለት ዓመቴ ነው ለች ለቅሶ ራሱ ዘፈን ነው ያስተወረዳይ ነው። በጣም ህፃንኛ በደንብ እንትን ነበረ እና ያን ነገሮች እንደውም አባቴ እንትን አድርጎ መወዳቸውን እነዚህ የሚንቀሳቀስባቸው እንትኖች እንደ ፕሌሊስት አዘጋጅቶ እነሱን ሁሉ እንትን ይለኝ ነበር ያሰማኝ ነበርና እንዲሁ በህፃንነቴ ጀምሬ ከዛ በኋላም ወደ ውዝዋዜውም ወደ ምን ቅድም ያያችሁ ነበር እዛ ይያየና እና ውዝዋዜውም ላይ ወድምጹም ላይ እንደዛው በደንብ እንትን ነበርና ያው እንደዚህ የቤተሰብ እንትን ሲኖር ዝግጅቶች ሲኖሩ የወላጆች በዓል ሲኖር በተለይ እንትን አደርግ ነበር። በውዝዋዜውም በድምጽም አንዳንድ ጊዜ የዘፈንኩም የደነስኩም እንደዛ ነበር ምሳሌ ነበረው በፊትና ያኔ ነው እንግዲህ እኔ የተጀመረው። ከዛ በኋላ ሌሎች ክበባት ላይ ወይ ደግሞ ሙዚቃው ከገባሽ በኋላ ስራዎች ሰርተሻል? ከዛ በኋላ አው ምንድነው የሆነው እስከ 12 ተማርኩኝና ከእንትን በኋላ ወደ ዩኒቨርሲቲ ነው የገባሁትና ዩኒቨርሲቲ ላይ እንዳጋጣሚ ተወሰነ ትምህርት መሞከር ስለነበረ የህክምና እንትን ፈተና ወስጄ እንዳጋጣሚ ለህክምና ትምህርት አለፍኩኝና በፊዚዮቴራፒ ነው የተመረኩት። አሁንም እየሰራሁበትም ያለሁትም በዛ ነው። እንግዲህ ፊዚዮቴራፒ ወደ ነርቭ ወደ ጡንቻ ወደ እንትን ያመዝናልና ትንሽ ጊዜ ይፈልጋል። እዛ ላይ እንድታነብ እዛ ላይ እንድትሰራ ይፈልጋልና በዛ በነበሩት ወቅቶች ኦልሞስት ወደ 5 አመት እንደዚህ እንትን ብለናልና አልሰራውም ነበር። ወካልም እየሰራው አልነበረም። በቃ ፉሊ አቴንሽኔ ወደ ትምህርቱ ነበር። እሱ ላይ ነበር በደንብ እንትን ስለማድረግ የሞከርኩት። የተመረኩኝ ባህር ዳር ዩኒቨርሲቲ ነው። እዛ አጋጣሚ ባህር ዳር ልጅ ነኝ። እዛው ነው ባህር ዳር ነው ተወልጄ ያደኩትም የተማርኩትም እዛው ነው የነበረውና ወደ ዩኒቨርሲቲ ከጨረስኩ በኋላ እንዳጋጣሚ ስራ አግኝቼ ለመጀመሪያ ጊዜ ነው ወደ አዲስ አበባ የመጣሁት። እኛም ብለሻር ላይ መጣ ነበር። እዛ ኦፖርቹኒቲዎች ነበሩኝ። ያው ትንሽ ሰው ነው የምንመረቀው በፊዚዮቴራፒ ትንሽ ሰው ስለነበር እድል ነበረኝ። ግን አባቴ በጣም ወደዚህ እንድመጣ ይፈልግ ነበር። እሱ በጣም ይደግፈኛል በሙዚቃውና ወደ አዲስ አበባ መጥቼ እንድሞክር ነበር ያደረገኝ። እንዳጋጣሚ ስራ አፕላይ አደረኩኝ። በ2 ሳምንት ነው የመጣሁት ከተመረኩኝ። እዛውን ለስራ ነው ስራ እየሰራው ነው የምገኘው። ግን በቃ ጧት ክሊኒክ ሆስፒታል ቆይና ማታ ደግሞ ጃም የሚያደርጉ ቤቶች ምክንያቱም የሰው ኦዲየንስ ያስፈልገኛል ዴት ማውጣት ባንዶች ጋር ምናምን ማታ እንደዚህ ጃም ቤቶች ጋር ቆይና ደግሞ ጧት ደግሞ ሆስፒታል ቤት ለቤትም እሰራለሁ። ደዛ ነው እንግዲህ እኔ እንዴት ወሰንሽ? ያስፈራል ረጅም ጊዜ ከሙዚቃ አርቆ ከዛ ደግሞ ውድድር ላይ ለመካፈል መወሰን ራሱን የቻለ እንትን ይፈልጋልና እንዴት ወሰንሽ? የመጀመሪያው ልሽን ወስድሽ ነው ያለፍሽው? አይ የመጀመሪያ አይደለም ከዚህ በፊት ወስጄ ነበርና ያኔ በደንብ እንትን ይያልኩ ነበር። ይሄ ቮካል ምናምን ያስፈልጋል ተፈጥሮ አለኝ። ግን ደግሞ ለውድድር የሚሆን አልነበረምና ዳኞቹ ያሁኑ ዙር ላይ ብናሳልፍሽ እንትን አይደለም ማለት በቂ ያለ መሆን ሳይሆን ግን ደግሞ ሞር እንድትሄጂ ይሄኛውን ዙር ይለፍሽና ቀጣዩን ዙር ደግሞ እኛ ብናገዝሽ ነገር የሚል ሀሳብ ሲያመጡ በደስታ ነው ተቀበልኳቸው። ከዛ በደንብ እነዛን 3 ወራቶችን በደንብ እንትን አድርጌ አሁን ለቀጣዩ ዙር ስመጣ ወደዱት ለውጥሽን? አዎ እውነት ተብያለሁ። በጣም አሪፍ። እንኳን ደህና መጣሽ፣ እንኳን አወቅንሽ፣ እንኳን ተቀላቀልሽ። እንዴት ታየሻቸው? እኔ አስፈራታችሁኛል እርስ በርስና አንቺ ሌሎቹን እንዴት ታየሻቸው? በጣም በተለይ ውድድር መሆኑ ስታስብ እንዲሁ አሁን ጎበዝ ልጆች ናቸው ትልና ከዛ ውድድር መሆኑ ስታስብ ግን በጣም ኮምፒቲሽን ውስጥ እንደምትገባ ፊል ታደርጋለህ። እነሱ ጋር ያለ ነገር እዛ ላይ አሁን በጣም የተቀራረብን ነው ምናምንና አንዳቸውም እንዳይወድቁ ሁሉ ነው የምትፈልገው። ምክንያቱም አለ ሁሉም ጋር አለ ኔቸር አለ። ሜቢ አሁን ስቴጅ ላይ ስንወጣ አሁን አይተህ ከሆነ ልምምድ ላይ ያለን ፐርፎርማንስና ስቴጅ ላይ ይለያያል። እሱ ካላለያየን በስተቀር የሁላችንም እዚህ ጋር ያለ ነው የማናችንም ድምጽ አይመሳሰልም። አይተህ ከሆነ 16ታችንም ሌላ አይነት ከለር ሌላ አይነት ድምጽ ነው ያለና
ኢትዮጵያ የምትፈልገው ነው ሁሉንም የምትፈልገው አይነት ነገር ነው ግን በቃ ስቴጅ ላይ ያለን የኮንፊደንሳችን ይሄ ያለን ኤክስፖዠር እንደዛ ነገር ካላላስ በስተቀር በእርግጠኝነት አንደኛ የሚገባን አይነት ሰዎች ነን ብዬ ነው ማስበው ከተወዳዳሪነት በተጨማሪ ለሆስትነትና ለዳኝነት ታጭተሻል አይደል እመለሳለሁ ቤትሽ ያብስራ እንኳን ደህና መጣችሁ ይህ ምዕራፍ በጣም ለየት የሚያደርገው ሁለት መንታዎች ወይም ደግሞ መንታዎች የሚሳተፉበት ምዕራፍ ነው በጣም ለየት ያደርገዋል ከሙዚቃ ድምጽ በተጨማሪ ደግሞ የሙዚቃ መሳሪያ የመጫወት እንደዚሁ ሙያም አላቸው ስለዚህ የተለያዩ ሙያዎችን ይዘው መጥተው ከመዝፈን ጎን ለጎን እንግዲህ ሳክስፎን እየነፋ በዚህ ጋር የሚዘፍን ተወዳዳሪም ልናይ እንችላለን በሆነ አዲስ ምዕራፍ ነው ምላችሁ ወይም ደግሞ ልዩ ምዕራፍ ነው ምላችሁ ለዛ ነው እንኳን ደህና መጣችሁ እንኳን ደስ አለክ ቀደም አውርታው ምንድነው ታወራዋለች አለምጻይ መንታን እኔ ቀደም ስላገኘው እንኳን ደህና መጣችሁ እንኳን ደህና ቆይ እንኳን ደስ አላችሁ እንኳን ሙዚቃ አጀማመራችሁ እንዴት ነው አውሱ ደግሞ ያንተን አጀማመርክ እንዴት ነው መክሊታችሁ እንዴት አገኛችሁ ከዚህ ቤት ኦዲሽን መታችሁ ወስዳችኋል በየ ገምታለሁ አልወሰዳችሁ ይሄ መጀመሪያችሁ ፋና ሰርቷችሁ ያቃል ፋና ላምሮት ላይ ፕሮግራም ሰርታችሁ ታውቃላችሁ በቃ ያንን ነው ማስተዋወሰው አሁን ደግሞ በድምጽ ስላገኘናችሁ ደስ ብሎናል ደስኛም በጣም ደስ ብሎናል እስቲ አስተዋወሰን እንዴት ጀመርክ ሙዚቃ የጀመርነው እኔ በሁለት አመት አይደለም እንደሰ የጀመርነው እኛ በሁለት አመት አይደለም ያው እንደ ማንኛውም ልጅ እንዘፍናለን እንጫወታለን ያው ኳስ ላይና ትምህርት ላይ በጣም ፎከስ እናደርግ ነበር እንጂ ሙዚቃ ላይ በቃ ከመስፈን ውጪ ምንም ዘፈንን ከማዳመጥ የዘለለ ብዙ ነገር የለንም ግን ክላስ ውስጥ አንዳንድ ጊዜ የሙዚቃ ፔሪድ ላይ አስተማሪዎች እስቲ ዝፈኑ አንተ ዝፈን አንተ ቃላብ ያብስራ ሲዝፈኑ እናንተ የሆነ ነገር ይሰማል ነው ይሉናል አስተማሪዎችና ያው እኛ ከዝም ብሎ ቀለል ያለ ነገር ያው በጊዜው ዘፈንን ምናምን ከመስማት አንፃር ነው እንጂ ምንም ይሄ እንደ ፓሽናችን ይሆናል ብለን አስበን አናቀም ነበርና ይሄ ነገር ሙዚቃ ወደ ህይወታችን በደንብ ገብቶና እኔ ሙዚቃን በደንብ የተረዳውበትና ድምጼንም በደንብ ያወኩበት ጊዜ 11ኛ ክፍል ትምህርት ቤት ቀይሬ 4 ኪሎ ዳግሜ ሚኒሊክ ትምህርት ቤት እንገባለንና እሱም በአጋጣሚ ነው ምንም ሆን ተብሎ የታሰበ ነገር አይደለምና ስንገባ እዛ የመጀመሪያ ጊዜ ልክ ከ40 ወር ከ30 አመት የተዘጋ የድሮ ዳግሜ ሚኒሊክ ትምህርት ቤት የራሱን የቻለ ትላልቅ ሙዚቀኞችን ያፈራና ሄኖክ ነኪሩቤል ሰሩበት የነበረ ባንድ ነበር ትልቅ ማርሽ ባንድም ነበረው እሱ ግን ሙሉ ለሙሉ ተዘግቶ እንደ መጋዘን ውስጥ መሳሪያዎቹ ማወራ ምናምን ኑሯቸው ተዘግቶ ነበርና እኛ ስንገባ አንድ ስፖርት አስተማሪ እሱን ቤት በኃላፊነት እኔ ሙዚቃ ይወዳል ሙዚቃ ባይኔቸር እንጂ እንትኑ የለውም ስፖርት አስተማሪ ነውና እሱን እኔ ልክፈት ብለው ሲከፍት አጋጣሚ ሆኖ አሁን ባላገሩ ምርጥ አሸናፊ የነበሩት ብሩክ ባላገሩ ምናምን ከነሱ ጋር አጋጣሚ ተገናኘንና እኔ እረፍት ሰዓት ላይ ሲዘፍኑ ተሰብስበው ምናምን ያለውና ዘፋኝ ነኝ ድምጻይ ነኝ ካላልክ መግባት አትችልም ከዛ ነኝ አልኩ ዝም ብዬ አላቅ ነኝ ምናምን ብዬ ገቡ ከዛ ሲዝፈን ተባልኩ ከዛ ሲዝፈን በጣም ደስ አላቸውና ጆይን አርግ ተባለ ቃላብም አጋጣሚ ታሞ ቤት ነበርና ነገርኩት እጄ ቤት አዛ እንደዚህ በጣም ጎበዞች ልጆች አሉኛ ምናቃቸው ነው እስቲ እንሄዳለን አለኝ ታሙ ልክ እሱ በነጋታው ስንሄድ ሁለታችንንም በጣም ደስ አላቸውና የመጀመሪያ ሙዚቃ ክብ ሰርተን ቮካል የጀመርነው እዛ ነውና ሙዚቃ እንደዚህ ነው የሚጠናው ሙዚቃ እንደዚህ ነው የሚዘፈነው የሚለው ነገር በጣም የማይረሳ ትልቅ በቃ ሙዚቃን የጀመርንበት ቦታ እዛ ትምህርት ቤት ውስጥ ነውና ከዛ በኋላ በሂደት የዛኑ አመት በጣም ደግ የሆኑ እኛን ሙዚቃ በደንብ እንድንረዳ ያደረጉ ኮሬል ሲሳይ የሚባሉ አስተማሪ ነበሩና በጡረታ ግን በበጎ አድራጎት ተማሪዎችን በነፃ አስተምራለሁ ብለው አጋጣሚ ደግሞ እነሱም ይመጣሉ ያ ድል ለኛ በጣም አሪፍ ሆነልንና እዛ ውስጥም ገብተን አጋጣሚ እሱ እኔና እሱ በቮካል ነው የገባነው እዛ አጋጣሚ ሳክስና ክላርኔት ላይ ቦታ ያጥራቸዋል እዛ እስቲ ቃላብና ሳክስፎን ላይ ገባ ተብሎ እሱ ሳክስፎን ገባ እዛ በጣም ጥሩ ለውጥ አሳየ በሁለት ሳምንት ውስጥ ይመማሩ የነበሩትን እንትኖች ቀድሟቸው ምናምን እሱ በቃ ሌላ ነገር ውስጥ ገባ እኔ ደግሞ እሱ ያየው በጣም ወይኔንም በገባ ስለ አዩኝና እኔ እስቲ አንተ ክላርኔት ተጫውታልኝ ክላርኔት ተመደብኩ ነው እዛ ሁለታችንም በቃ በጣም ለመሳሪያም ፍቅር አለንና እዛችሁ እንደዚህ ኪቦርድም ጊታርም ሰው ሲጎል እየገባን በቃ ምን ችለውን የሞከረን ሙዚቃ ህይወታችንን እዛ ጀመረን እና እንደዚህ ነው የተጀመረው በጣም ቆንጆ እንዴት ወሰናችሁ እንደው ወደ ፋና ላምሮት ለውድድር ለመምጣት ያው ረዘም ያለ ጊዜ ሙዚቃው ላይ ቆይታችኋል ለምን ከዚህ በፊት አልመጣችም አሁን ለመምጣት ምን አስወሰናችሁ አሁን ሙዚቃ እንዳልኩ 11ኛ ክፍል ጀመረንና ፋና ላምሮት ኔሊያስተክ
የዛሬ ዓመት እንደ አይደለም እንዴ የዛሬ ዓመት ኦልሞስት 4 ዓመት ይሆናል እና በቃ ኔላስ ተክለ ሃይማኖት ኔላስ ተሾመ በጣም በቃ በእነሱ ነው እኔ ሙዚቃን ሞኬ እንደዚህ ይዘፈናል እዚህ ጋር ደግሞ ዞር ብለን ማንነው ድምጻዊ የለምና ፋና ላምሮትን ደግሞ በጣም የመፍራት በቃ ፍርት ነው የምናደርገውና ያ ነገር ከእድሜም አንፃር ደግሞ ራሳችንን ስናየው የሚወዳደሩ በጣም እናቃቸው ልጆች ነበሩና ከዛ ራሳችንን በደንብ በቃ ይሄ ውድድር በጣም ይከብዳል እንግዲህ ራሳችንን በደንብ ማዘጋጀት አለብን ብለን እንትን ብለን እንግዲህ እየጠበቅን ነው ጴጥሮስን እያየን ነው ዮቤልን እያየን ከዛ ፊትም የነበሩትና ለሙርቅን እና ዳንኤል አዱኛን በቃ አብዛኞቹ እያየን ከጊዜው ከዙር ወደ ዙር በቃ ውድድሩ እንትን ነውና በቆየ ቁጥር እንደውም ጊዜ ማባከን ሲሆን በጣም ራስ ላይ ዴቨሎፕ ያርካው ተመጣው ስትሰማና በቃ እስቲ ያለንንም ነገር እንሞክር ፋናም በጣም ከባድ ውድድር ነው በዛ አንፃር እንዘጋጅ ተብለን በደንብ ከወንድሜ ጋርም ተመካከረን ብዙ ነገር አስበን በዚህ አጋጣሚ ምዕራፍ 21 ላይ ተወዳደረው በሱፍቃድ የኛ ወንድማችን ነው እሱ ወንድማችን ነው እሱ የበዘበዛች እሺ እሱም ወንድማችን ነው እሱ ምዕራፍ 21 ገባ እስከዛኛ በደንብ እየተዘጋጀን ቆየን ምዕራፍ 22 ላይ እስቲ ቋንደናችሁ በጣም አስደስታችሁኛል በጣም ቆንጆ ድምጽ ነው ያላችሁ ከቃላብ ውጪ 14 15ቱንም ሰምታችኋል ዛሬ እንዴት አገኛችሁ ወይ በጣም እኔ በጣም ማርያም በጣም ጎበዞች ናቸው አዎ እንግዲህ ለሁሉም በጣም መልካም እድል ያለው ሁሉንም ደግሞ በጣም ነው ያደነኳቸው በጣም እሺ ተመለሳለሁ እሺ አንተ ጋር ነው መሳፍንት እንዴት ነህ እንኳን ደህና መጣ እንኳን ደስ አለ አመሰግናለሁ እንኳን ደህና ቆያችሁ ሳምንት ቆይታ አድርገን ነበር ባጭሩ ግን የዛሬ 2 ሳምንት ዛሬ ደግሞ ከስራዎቻችሁ ጋር የተወሰነ ቆይታ ማድረግ ፈለግን ሙዚቃ እንዴት ጀመርክ የሙዚቃ አገባብ ምን ይመስላል ከዛ ልነሳስቲ አዎ እኔ ያደኩትኝ ገጠር አካባቢ ነው እና በሰዓቱ ልጆኜ ሬዲዮ ነበር የነበረው ቴፕ ምናምን በዛ ሰዓት አልነበረምና ሬዲዮ ላይ ተደጋጋሚ የሚጋበዙ ዘፈኖች አሉ በሬዲዮ በኢትዮጵያ ሬዲዮ በተለያዩ ጣቢያዎች የሚጋበዙ ዘፈኖች ነበሩና ዛ በመሰማው ሬዲዮ ላይ የምሰማውን ተደጋጋሚ የሚመጣውን የሆነ ሰዓት ላይ ወጥቼ እሞክረዋለሁ አላቅም የሙዚቃ ፓሽን እንዳለኝ ምናምን አላቅም ብቻ ያስደስተኛል መስፈን የሰማሁትን ነገር በድምጽ መሞከር ምናምን ያስደስተኛልና በዛ ሁኔታ ውስጥ እያደኩኝ መጣሁኝ ግጥምም የሆነ ነገር ሞካክር ነበርና ፋዘር አንተ ፓሽንህ ግጥም ነው እንጂ ድምጽ አይደለም ይለኛል ሁሉ ጊዜ ይለኛልና እኔ ደግሞ ወደ ግጥሙ የሆነ ሰዓት ላይ አይደለሁኝ እስከ 9ኛ 10ኛ ክፍል ባለሁበት ጊዜ ፋዘርን በጣም ወደዛ ነገር ይገፋፋኝ ነበር ወደ ግጥሙ እንዳዘነብል ከዛ ግን የበለጠ እኔን የሚያስደስተኝ ነገር ድምጻዊነቱ ይሆነ መጣ እና ሁለቱንም ጎን ለጎን ማስኬድ ጀመርኩኝ 11 12ን በዛ መንገድ አለፈና ዩኒቨርሲቲ ወደ ጅማ ነበር የሄድኩትኝ ጅማ ስደርስ ዶርማ አካባቢ ምናምን የነበሩ ልጆች ሳንጎራጉር ሲሰሙኝ በጣም በቃ ያጨበጭባሉ ምናምን እስኪ ዝፈን ማታ ዝፈን ይባላል እንደገባን አካባቢ ላንድ 2 ወር 3 ወር አካባቢ ድረስ ከዛ ግን አስረብሸን ነው ይባላል ተኛ አርፈና ይባላል እና ያንን ነገር ያዩ ሰዎች ጅማ ላይ ሰርከስ የሚባል ቡድን ነበር ነሱራፌል አስቴር አሁን በቅርብ አሸናፊ ነበር ኤንቢሲ ላይና እሱም ያሰለጥንበት ቤት ነበር በሰው ወደዛ ቤት ለመሄድ በቃኝ ሱሪ ተቀበለኝ እና በቃ በሚገርም ፍቅር ነበር ያስተናገደኝ በጣም አመሰግናለሁ ሱሪ በዚህ አጋጣሚ እና ያኔ ሙዚቃ ምንድነው እንዴት ነው የሚሰራው ዝም ብሎ ከመዝፈን ባለፈ አንድ ድምጻዊ ሊኖረው ሊያሟላው የሚገባው ነገሮች ምንድናቸው እንዳንድ ድምጻዊ ከዲሲፕሊን አንፃር ብዙ ነገሮችን ነገረኝ አስተማሪኝ ከዛ የሆነ ጊዜ ያህል ከነሱ ጋር መስራት ጀመርኩኝ እቴ ቤት እንዳለችው የትምርቱ ነገር እየከበደ ሲመጣ እኔም ሺፍት አደረኩኝ እኔ ሜካኒካል ኢንጂነሪንግ ነበር ማለት ነው እና በዛ ሁኔታ ተመልሼ ትንሽ ራኩኝ የሆነ ሰዓት ፈተና በማይበዛ ሰዓት እየሄድኩኝ ትንሽ ቼክ አረግ ነበር እዛም ከጀርባችን ጫካ ስለነበረ እየሄድኩኝ እዛ ጮህ ነበር መጨረሻ ላይ ያሳመኑ የዶርም ልጆች አይ በቃ ዶርም አካባቢ እንድጮህ አይፈልግም ከሆነ ጊዜ በኋላ እሺ ለነሱ ጩኸት ነው አዎ አንተንም ይሄው አስለምድኝ ጮህ ነበር እሺ እና እዛ ሰራ ነበር እዛ በማሌድ ሰርከስ በማሌድ ጊዜ ወደ ጫካ ነበር የሚሄደውኝ እንደዛ እያለ 5 አመት አለቀና ከዛ ወጣሁኝ እዚህ ስመጣ ህንደኬ የሚባል ትልቅ ቡድን አለ አዲስ አበባ ላይ የሚታወቅ ቤት እዛ እሄድ ነበር ከስራ ጋር ምናምን እያልኩኝ እንደዚህ እያለ የፋና ሐሳቡ መምጣት ጀመረ
እና ወንድሞቼ እንዳሉት ፋና በጣም አስፈሪ የውድድር መድረክ ነው ማለት 1 አመት አለኝ 2 አመት አለኝ ተብሎ የተዘጋጀበት የሚመጣበት መድረክ አይደለም። በቃ ያለንን አቅም በተቻለ መጠን ማሟላት ያለብን መስፈርቶች አሟልተን ምን መጣበት ነው። እዚህ ከዳኞች ጋር የምናድገው ነገር ቢኖርም ግን የሆነ ያህል የሚታይ ተለቅ ያለ ነገር ዘመንጣት አለበት። ያ ነገር ስለነበረኝ ፋናን ቶሎ መድፈር አልፈለኩኝ። በቃ መሰረታዊ የሚባሉ ነገሮችን በመጀመሪያ ማወቅ አለብኝ የሚለው ነገር ላይ ስለነበርኩ የሚያግዙኝም ልጆች ስለነበሩ እዛው እንደከ አካባቢ የነበሩ ልጆች ከዛ አንፃር ፋናን እየሸሸውት ቆየውኝና አሁን ባለውበት ሁኔታ ደግሞ አይ በቃ ከዚህ በላይ የዳኞች ገዛ እንደዛ የሚል ስሜት ተሰማኝ። እንኳን ደህና መጣ ደስ ብሎናል። ወስነክ ስለተቀላቀላችሁ ለሁላችሁም ነው። ይሄ ቀደም ሲል መሳፍንት እንዳለው ፋና ላምሮት ለየት የሚያደርገው ከሙዚቃ መሳሪያ ጋር መጫወት የሚችል እንደዚሁ ጆሮ ደግሞ ትንሽ የተሰላ መሆን መቻል አለበት። እሱን ከበቂ በላይ የምታሟሉ ናችሁ። ዛሬ ይሄ የኔ ቃል ነው የዳኞቹ አይደለም። እኔ ግን እንደዛ ብያችኋለሁ። እንኳን ደህና መጣችሁ። እንደው 15ቱ እንዴት አገኛችሁ? ዛሬ ነው እርስ በርስ የተያያችሁት ከባንድ ጋር የራሳችሁን የሙዚቃ ምርጫ መርጣችሁ የዘፈናችሁትና እንዴት አገኛችሁ? አው ሁለተኛ ማለት ይሄ አሁን ቀጥሎ ያለው ምዕራፍ ተጠባቂ ምዕራፍ ነበር ይመስለኛል። እኔ በነበርኩበት አካባቢ ስሰማ የነበረው ነገር በጣም ጎበዝ ተወዳዳሪዎች እንደሚገቡ እየሰማሁ ነበር እና ቀድሜ የሰማኋቸውም ልጆች እዚህ ያገኘኋቸው ልጆች አሉ እና ቀድሜ በጣም ከባድ ተወዳዳሪዎች ሊኖሩ እንደሚችሉ ገምቻለሁ። ነገር ግን ያው እዚህ ቦታ ላይ ስመጣ እኔ የመጣሁት ምንድነው መሳፍንትን ለማሳየት ነው። ስለዚህ እንደዛ ስለሆነ በጣም ጎበዞች ናቸው ሁሉ ኦቪስ በጣም ጎበዞች ናቸው። ግን ያው አስፈራኝ በቃ ወደፊት እመለሳለሁ። ኤልያስ እንዴት ነህ? አላ እንኳን ደስ አለ። እንኳን አብሮ ደስ አለ። ካንተ ጋርም የዛሬው ለሳምንት ቆይታ አድርገን ነበር። ግን ደግሞ ስለ ሙዚቃ አጀማመርክና እንዴት ወደ ሙዚቃ እንደገባህ አላወራንም ነበር። እስቲ በጥቂቱ እንዴት ወደ ሙዚቃ እንደገባህ እንዴት ወደ ላምሮት እንደመጣ አጫውተን። እሺ እኔ እንግዲህ ሙዚቃ የጀመርኩት ያው ልጅ እያለሁ ነው ማለት ይቻላል። እንደ አጋጣሚ የሆነች ስልክ ነበረችኝ ህፃን እያለሁና ሚሞሪው ላይ የተጫኑ ሙዚቃዎች አጠቃላይ የነ ጥላሁን የነ ማዲንጎ ምናምን ነበርና በየትኛውም ሰዓት ሙዚቃ ሰማ ነበር በዛች ስልክና ያው ገጠርም አካባቢ ስለሆነ በጣም መደበሪያ ነውና ሙዚቃ ምናምን መስማት ሳላስበው ውስጤ የሆነ ነገር ተፈጥሯል። እኔ ግን ማውቀው ነገር አልነበረም እና ካለውበት ወረዳ ወደ ካፋ ዞን ዋና መቀመጫ ቦንጋ ስመጣ ደግሞ ሙዚቃን ደግሞ ከመስማት ባሻገር እንደዚህ ለሰፈር ልጆች ምናምን ትምህርት ቤት ላይ ማዜም ምናምን እና ጀመርኩ ማለት ነውና ጓደኞቼ ሲሰሙ ለምን ይሆን ነገር አትሞክርም ና ይሉኝ ነበር በብዛት። ቤተሰብ ያው አይሉኝም መዝሙር ነው እነሱ በአብዛኛው እንትን ምሉትና እና ጓደኞቼ በጣም ይገፋፉኝ ነበር ሙዚቃ እንድሰራ። አጋጣሚ የሆነ ክበብ ነበር ቦንጋ ላይ መምህራን ትምህርት ኮሌጅ ውስጥ በሙዚቃ ዲፓርትመንት ስር ሀጊዝ የሚባል ክበብ ነበር። በጣም ጎበዝ ልጆች ሙዚቃ የሚሰሩ ልጆች ያሉበት ማለት ነው። እዛ ሄዳሉኝ ማለት ነው። በጣም ጎበዝ ልጆች ስለነበሩ ለመሄድ አልደፈርኩም ማለቴ እነሱ ፊት ለመስፈን ድፍረቱ የለኝም እና በጣም ገፋፉኝ ማለት ነውና የሆነ ቀን ሄድኩኝ መሳተፍ ፈልጋለሁ አልኩት አስተባባሪው። አይቻልም እዚህ ያሉት ተማሪዎችም ናቸው በደንብ ተፈትነው የገቡት ናቸው ምናምን አለኝ። ተስፋ አልቆረጥኩም። ዲኑ ጋር ገባሁኝ ማለት ነው ዋናው ኃላፊው ጋር። እኔ በጣም ፍላጎት አለኝ እንደዚህ ማድረግ ፈልጌ ነው አልኩት። ነገረው ለሙዚቃ አስተማሪው እንዲያሳትፈኝ ማለት ነው። ከዛ በቃ እዛ ገባው። ሙዚቃ አስተማሪውን በጣም ነበር የሚወደኝ። በዚህ አጋጣሚ በጣም ነው ማመሰግነው። በጣም ነው ያገዘኝ አሁን እዚህ ለመምጣትም ማለት ነው። ያስጠናኝ ነበር እያንዳንዱ ነገሮችን ያሳየኝ ነበር እና እዛ ነው የጀመርኩት ሙዚቃ። በጣም አሪፍ ደስ ብሎናል ስለተቀላቀልከን። አመሰግናለሁ። እንዴት አያችሁ 15ቱ ዛሬ ባቀረባችሁት ስራ? በጣም ጎበዝ ናቸው በጣም እንግዲህ ከነዚህ ጋር የምትፋለው? አው እነሱ እኮ በጣም ትልቅ ትምህርት ቤት ናቸው። ከያንዳንዳቸው የምትማረው ነገር አለ በበጎ ጎን በደንብ ማለት ነው። እና ለመማር ዝግጁ የሆነ ሰው በደንብ ይጠቀማል። ያው እዚህ የመጣነውም ለዛ ስለሆነ ራስን ብቁ ለማድረግ ስለሆነ ከያንዳንዳቸው ጥሩ ነገር መማር ይቻላል። በትክክል ፋና ላምሮት ከተለያዩ አካባቢ የሚመጡ ባለስልጣኖች የሚደምቁበት ነው የምንላቸው አንዱ መገለጫ ይሄ ነው። ከከፋ፣ በቆጂ፣ ባህር ዳር፣ አዲስ አበባ እንደዚሁ አራቱ ራሱ ከተለያየ ቦታ የመጡ ናቸው። ታሪካችሁ የሙዚቃ ታሪክ የሰው ልጅ ታሪክ አያልቅም። ከዛ አንዳንድ ደግሞ ከሆነ ደረጃ በኋላ ደግሞ ይጻፋል። አሁን የምጽፉበት ደረጃ ላይ ደርሳችኋል ብዬ አምናለሁ። ወደ ኋላ እንደማትመለሱ ተስፋ አደርጋለሁ። ቆንጆ ቆይታ ይኖረናል። አንዳንድ ጥያቄ ልጨምርላችሁ። ቤትሽ አንቺ ጋር ነኝ። እንደው ወደ ፋና ላምሮት እንደተቀላቀልሽ በነገራችን ላይ
መረጃው ከሌላችሁ በአንድ የምዕራፍ ቅድመ ማጣሪያውን ለመውሰድ የሚመጡ ተወዳዳሪዎች ከ4 እና እስከ 500 አንዳንዴም እስከ 700 ሊደርሱ ይችላሉ። ከነዛ ውስጥ 16 መመረጥ በራሱ አንድ ደረጃ ነው። ከዛ ደግሞ እኛም የምንለው አለ ሁሌ ባንዶቹ የረጅም ዓመት ልምድ አላቸው፣ ዳኞቹ እንደዛው ልምድ አላቸው። ከነሱ ጋር ተገናኝቶ መሄድ በራሱ ማሸነፍ ስለሆነ ለዛ ነው እንኳን ደስ አላችሁ እንኳን ደህና መጣችሁ የምንለውና ሲደወልሽ በምን አይነት ሁኔታ ላይ ነበርሽ ማለፍሽን ሲነገርሽ? ያው እኔ ስራ ላይ ነበርኩኝ እንዳጋጣሚ ፔሸንት ይዤ እየሰራው ነበርና እንትን አላልኩም አላነሳውም ነበር እሺ እና እየሰራው ነበር እንትን አላልኩም አላነሳውም ነበር። ከዛ ግን ያው ኤክስፔክት ያርኩት ስለነበረ ያው አዲስ ቁጥርም ፔሸንቶች ጋር ስለምንደውል መልሼ ስደውላት አጋጣሚ እሷ ነበርች። በጣም በቃ ደስ ነበር ያለኝና አብሮኝ የነበሩትን የቤታችን የብሔራዊ ሎተሪ አብሳሪ ለምለም በጣም ጥሩ ስራ ነው ያላት። የሰዎችን ደስታ በጣም ተሰማኝ። የብሔራዊ ሎተሪ አብሳሪ በያት እንደዛ ነው የምታውቀው። በጣም እውነት ትለኛለችና እና በቃ ወዲያው ነው አጋጣሚ ፔሸንቶች ምናምን ነበሩ ግን ቃለፍኩኝ እኮ ምናምን ስላቸው ያዩኛል እነሱ እንደዚህ ያለ ቴክስ ምናምን ብዬ ወደ እነሱ ጋር አብረው የሚሰሩ ሁለት እንትኖች አሉኝ ከነሱ ጋር ሄጄ አለፍኩኝ ምናምን አልኳቸው። በጣም ደስ አላቸውና አደራ እንግዲህ ሰፖርት እንድታረግ ነው ይከብዳል ከስራው ጋር ያለው ነገርና አደራ ምናምን አልኳቸው። በዚህ አጋጣሚ በጣም አመሰግናቸዋለሁ የሸፈኑልኝ ስለሆነ አብዛኛው ነገር እንትን ስለምለው በጣም አመሰግናለሁ ማለት ፈልገውና በዛ አጋጣሚ ነበር እኔ የሰማሁት። ቆንጆ የመጨረሻ ጥያቄ ላርገውና ምን እንጠብቅ ከቤት ምን አይነት አካባቢ ላይ ትመላለሳለች? ከዛ ደግሞ ከውጤቱም በደረጃ ምን እንጠብቅ? እንግዲህ ያው ወደ ፋና ስንመጣ አብዛኞቻችን ምን ጠብቃቸው ነገሮች አሉ። እኔ አሁን እንደ ተወዳዳሪ ወደ 1 3 4 ነገሮችን እንጠብቃለሁ። ለምሳሌ መጀመሪያው ነገር ከዳኞችና ከባንዶችና ከነዚህ ከምታያቸው ጓደኞቼ ትምህርት መውሰድ ነው ያለብኝ። እንዳልኩ አዲስ ነኝ ጀማሪ ነኝ ምንም ማቀው ነገር የለምና ይሄ አንደኛ ሁለተኛ ምኑን ከመውጣቱ በላይ አንተ ራስን አፕዴት የምታደርገው ነገር ነው የሚቀድመውና እንዳልኩ ነው አሁን ይሄንን ቺን የስቴጅ ለማግኘት ማታ ከሆስፒታል ሆም ኬር ወይም ደግሞ ሰርቼ እንደገና ክለቦች ጋር እንደዚህ ጃም አድርጌ እንደገና ጧት ክሊኒክ ምናምንና በጣም ከባድ ነው። ስለዚህ ይሄንን የመሰለ ስቴጅ ማግኘት ራሱ እንደ ትሬኒንግም በለው እንደ እንትንም በለው በጣም ትልቅ ነገር ነው። ሁለተኛ ኮኔክሽን ታገኝበታለህ። እዚህ ጋር ዛሬ እንኳን እንትን ላልናት ነገር ብዙ ተከታይ ያለው ቲቪ ነው ፋና ላምሮቱ ፋና ብሮድካስቲንግምና በዚሁ አጋጣሚ በጣም ብዙ ኮኔክሽኖች ነው የምጠብቀው። ስለዚህ መጨረሻው ደግሞ የሚሆነው እንግዲህ ማሸነፍና እንደምታዩ ያለፈው ዙር ሴቶች አልነበሩ መሰለኝ የሴቶች ጥረትም ስላለ እሱ የተወሰነ በተቻለ መጠን ፈጣሪ ከፈቀደ እሱ ለመሸፈን ነው እንግዲህ ሳካ። እሺ ያው ስራን ተጋር ተመሳሳይ ጥያቄ በምን አይነት ሁኔታ ላይ ሆነክ ነበረ መጣራትክን የሰማው? ወደ ቁርሳት አካባቢ አንተነ ቃል አብሮ የሚቀድመው መጀመሪያ እኔ ጋር ነው የተደወለው። ቃል አብሮተኛ ሆነ ማለት ነው አንተ ጋር ሲደ እሺ ፈርቶ ነበር። ሁለታችንም ያው እንደተባለው ነው። በጣም ኦዲሽን ላይም በጣም ብዙ ሰው ነበርና ስንወስድም እየፈራን ነበር። ኦዲሽኑም ጥሩ ነበር። እዛ ጧት አካባቢ ቁርሳት አካባቢ ነው ቁርስ እየበላው ተደወለና ማላቆ ቁጥር ነው ግን አንስቼ ሄሎ ስል ከፋና ላምሮት ስትለኝ እንኳን ደስ አለ ምናምን ስትለኝ በጣም ደስ ያለኝና እንኳን አብሮ ደስ አለኝ በጣም አመሰግናለሁ አልኳት። እዛ በጣም ደስ ብለኝ በቃ እሱንም እየጠበቅን ሲደወል አይ የሱም ሲደወል በቃ አንድ ላይ ነው ከቤተሰብ ጋር ነው ደስታው ነው እንትን ያለው በጣም ደስ ይላልና ያው ኤክስፔክት ታረጋለህ ደግሞ በዛው ልክ በጣም ስለምትፈራ እንደዚህ አይነት ነገር ተደውሎ ሲነገረ በጣም ደስ ይላልና በጣም ደስ ይላል። እንኳን ደስ አለ እኛም ደስ እንኳን አብሮ ደስ አለ። ምን እንጠብቅ ከያብስራ በምዕራፍ 22? ያው ፋና ትንሽ ከበድ ይላል ውድድሩ እና እኔ እንደተባለው እነዚህ በጣም ጀግና ልበላቸውና በጣም ጎበዝ ተወዳዳሪ ስላለ ራሴንም በደንብ ያሳየኛል ብዬ የማስበውንም ነገር ከምንም በላይ ደግሞ በጣም ጎበዝ ከሆኑ ላይቭ የሚጫወቱ ባንዶች ጋር አብሮ ላይቭ መጫወት ከዳኞችንም ማስተያየት አብሮ እየተቀበሉ የህዝብን ማስተያየት እርስ በርስኛ የምንሰጣቸውንም ማስተያየት በደንብ ተቀብዬ ጥሩ ነገር ላይ ለመድረስና አሳቤ እስከ አሸናፊ በጣም በጥሩ ነገር ለመጨረስ አስባለሁ ከፈጣሪ ጋር ከእግዚአብሔር ጋር ሁሉንም እሱ ያሳከው ለሁሉም ደግሞ መልካም እድል ማለት ፈልጋለሁ። አመሰግናለሁ። እንዴት እንደምናረጋቸው እንጂ ኤሌም አንድ ነው ኤሌም አንድና ሁለት ነው የምናረጋቸው በአንድ መዲያኩል መልካም እድል ይሆንላችሁ። ያሳባችሁት ደግሞ ይሳካል ብዬ ተስፋ አደርጋለሁ። ተመልካቾቻችን በነገራችን ላይ ከዛሬ ሳምንት ጀምሮ
በቀጥታ ስርጭት ወደ እናንተ እንደርሳለን። 8222 የእናንተ ነው። እነዚህ የምታዩቸውን ድንቆች በእለቱ በሚሰጣቸው ኮድ እየተጠቀማችሁ 8222 ላይ ያልተገደበ ድምጻችሁን እንዲሁም ዳኝነታችሁን መስጠት ትችላላችሁ። እንቀጥላለን። አንተ ጋር ነው መሳፍንት፣ ተመሳሳይ ጥያቄ በምን አይነት ሁኔታ ላይ ሆነክ መጠራትን ወይም ወደ ምዕራፍ 22 መቀላቀልን ሰማ? አው እንግዲህ ከዛ በፊት አርብ ዕለት ነበር እኔ ኦዲሽን የሰጠሁት እና ተዘጋጅቼ የመጣሁትን ያህል አላቀረብኩም ነበር። ማለት ስለ ኦዲሽን ስንሰማ በርግጥ በጣም እንድንጠነቀቅ ነግረውን ነበርና ነገር ግን እዚህ ስመጣ በጣም እንደነገጥኩኝ። ትልልቅ ባለሙያዎች ናቸው፣ በቲቪ የምናውቃቸው ባለሙያዎች ናቸውና ፊታቸው ስቀርብ ደነገጥኩኝና ጥሩ አልነበርኩም ለኔ የተሰማኝ። ምክንያቱም ያው ሰው በተዘጋጀው ልክ ነው ራሱን የሚያስበውና ጥሩ አልነበርኩኝም። አብሮኝ የነበሩት አሪፍ ነው ምናምን ይሉኛል፣ እኔ ግን ለራሴ እንደዛ አልተሰማኝም ነበርና በዛ ሁኔታ ውስጥ ነበር ወደ ቤት ሄድኩት። በቃ ለሊት አልተኛውም። ምን ሆኜ ነው? ለምንድን ነው ትንሽ እንኳን ለምን እንደው እንትን አላልኩም አይነት ስሜት እየተሰማኝ በቃ አልተኛውም ነበር በጣም እና ጠዋት ቤተክርስቲያን ሄድኩኝ። እዛ ሆኜ የተሰማኝ ነገር በቃ ስመለስ አዲስ ቁጥር ተደውሎ አገኛለሁ እና እና አገኛለሁ የሚል ተስፋ አደረኩኝና በቃ በሙሉ ልብ መጣሁኝና ስመጣ አልተደወለም። ከዛ በቃ አንድ በጣም ወደ ጓደኛ አለኝ፣ እንዴት ነው በቃ ኖርማል ነው ምናምን ነገር ችግር የለውም አሁን ባይሳካም ምናምን ነገር እያለ የሚያወራኝ ወንድም አለኝና ደውሎልኝ እንዴ ከሱ ጋር ያወራን ስልክ ገባ። ከዛ አይ በቃ ምናምን አልኩና አላነሳውትም። በመጀመሪያው ማለት ማታ ላይ የሆነ ልጅ ደውሎ መሳፍንት ልውና አሁን ነኝ ከፋና ላምሮት ነበርና አልፋሃል አለኝ እና ያ ፍርሃት ስለነበረ በስማ በጣም ደስ አለኝ። አራረ ስቀልድ ነው እኔ እንትና ነኝ አለኝ እና ጆሮ ላይ ነበር የዘጋሁት። እኔ በጣም ቴንሽን ውስጥ ነኝ እንግዲህ እና ጠዋትም ቁጥሩን ሳይ አይ ይሄ ትንሽ ተጠራጠርኩ። ከዛ ሁለተኛ ሲደገም አይ ይሄ ነገር አልኩኝና ዘጋሁኝና ማውራውን ስልክ ደወልኩኝ ማለት መሳፍንትና አትላንት ኦዲሽን ሰጥተህ ነበረ እና ምዕራፉን ተቀላቅላል እንኳን ደስ አለ ምናምን ስትለኝ እውነትሽን ነው አልኳት። አላመንኩም። የማታው ተጽኖም ስለነበረ አላመንኩኝም እና እውነቴን ነው በቃ ሐሙስ ጠዋት መጥተህ 3 ሰዓት በቃ አመንኩኝ። ጊዜ በጣም ደስ አለኝ። በቃ ስሜቱን ላቀው አልቻልኩም። ምክንያቱም ባቀረብኩት ነገር ደስተኛ ስላልነበርኩኝ ጥሩ አቅርብ ያለው የሚል ስሜት ስላልተሰማኝ ተስፋውም አለ ግን ደግሞ በቃ የሚለውም ነገር ስለነበረ ስሜቱን በቃ ላቀው አልቻልኩም። ድንጋጤ አለ፣ ደስታ አለ፣ ፍርሃት አለ። በቃ ግራ ግብትብት ያለው ስሜት ነበር እና በዛ ሁኔታ ነበር የሰማሁት። በጣም ደስ ይላል። ደስ ሆኗል ስለተቀላቀልከ። እሺ አመሰግናለሁ። የመጨረሻ ጥያቄ ላርገው፣ ምን እንጠብቅ ከመሳፍንት በምዕራፍ 22? አዎ አብዛኛውን ነገር ጓደኞቼ ተናግረውታልና እዛ ላይ ላለመድገም ያህል የምጨምረው ነገር ምንድነው መሳፍንት ልዑል የሚባል ይሄን የሚመስል ድምጻዊ አለ የሚለውን ነገር በመጀመሪያ ለፋና መድረክ ከዛ ሲቀጥል ግን ለሙዚቃ አድማጭ አጠቃላይ ለኢትዮጵያ ሕዝብ ማሳየት ፈልጋለሁ። ይሄንን ነው ማለት ነው። ሳካ እሺ ኤልያስ አንተ ጋር ነኝ። በምን አይነት ሁኔታ ላይ ነበርክ ማለፍ ሲነገር? እኔም መንገድ ላይ ነበርኩ። ወደ መገናኛ አካባቢ ከወንድሜ ጋር ነበርኩኝና ታክሲ ልንይዝ ነበረ። እንደ መሳፍንት ነው የኔም ድካሞች ምናምን ነበሩ። ከሩቅ መንገድ ምናምን ነበር የመጣሁትና በጣም ስዘጋጅበት የነበረው ሙዚቃ ሌላ ሰው አቅርቦ ስለነበረ ምቤ የሆነ ነገር ነበር አንስቼ እንትን ያረኩኝና በጣም እንትን እየፈራው ነበር። ግን ወንድሜ ስጠይቀኝ እንትን ያልኩ ነበርና የሱን ስልክ ነው አስቀምጬ ሄድኩት እዚህ ማለት ነው የኔ ስም ላይ። ከዛ አብረን አጋጣሚ እንደዚህ ታክሲ ልንገባ ምናምን ተደወለና ከፋና ነው ምናምን አልፈሃል አሉት። ለሱ ለኔ አይደለም ለሱ። አረ ወንድሜ ነው ምናምን ብሎ ደስ ብሎት ምናምን ስነግረኝ አላመንኩም። እየቀለደብኝ ምናምን ነበር የመሰለኝና በጣም ነበር ደስ ያለኝ እውነት ለመናገር ስላልጠበቅኩም። ቆንጆ ነው። እንኳን ደህና መጣ። እኛም ደስ ብሎናል። አመሰግናለሁ። ምን እንጠብቅ ኤልያስ በምዕራፍ 22? በቃ ባጭሩ ራሴን ማሳየት ኤልያስን ማሳየት ብቻ ሙያ በልብ ነው እያለን እንቀጥላለን። ተመልካቾቻችን ፋና ላምሮትን ነው እየተከታተላችሁ ያላችሁት። ቅዳሜ ነው። በተለያየ ቦታና ሁኔታ ላይ ሆናችሁ ምርጫችሁ ስላደረጋችሁ እናመሰግናለን። እንቀጥላለን። ከምዕራፍ 22 ኮከቦች ጋር ቆይታ እያደረግን ነው። አሁንም እንደዚህ ሙዚቃዎቻቸውን እየተከታተልን ደግሞ እንደዚህ አረፍ እያልን ቆይታ እናደርጋለን። አሁንም አብራችሁን ቆዩ።